የዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያ መንግስት አሁንም የሀገር ውስጥ ገቢ አሰባሰብን ማሳደግ እንደሚኖርበት ምክረ ሐሳብ ሰጥቷል። ድርጅቱ ምክረ ሐሳቡን የሰጠው አምስተኛው ዙር የኢኮኖሚ ማሻሻያ ግምገማ ካደረገና $468 ሚሊዮን ብድር ለመልቀቅ በከፍተኛ ባለሙያዎች ደረጃ ስምምነት ላይ መድረሱን በገለጸበት መግለጫ ነው። ኤርሚያስ በጋሻው ዝርዝር አለው። የዓለም አቀፉ የገንዘብ ድርጅት ከፍተኛ ባለሙያዎች አዲስ አበባ ከርመው ተመልሰዋል። በድርጅቱ የአፍሪካ ክፍል ረዳት ዳይሬክተርና የኢትዮጵያ ተልእኮ መሪ አልቫሮ ፔሬዝ የተመራው ቡድን ከሚያዝያ 28 እስከ ግንቦት 12 2018 ነበር እዚህ አዲስ አበባ የቆየው። በቆይታውም ከገንዘብ ሚኒስትሩ አህመድ ሺዴና ከብሔራዊ ባንክ ገዢው ኢዮብ ተካልኝ እንዲሁም ከባለሙያዎቻቸው ጋር አምስተኛውን ዙር የኢኮኖሚ ማሻሻያ ግምገማ አካሂደዋል። ይህንኑ በተመለከተ የዓለም አቀፉ የገንዘብ ድርጅት ትናንት ባወጣው መግለጫ $468 ሚሊዮን ለመልቀቅ በባለሙያዎች ደረጃ ከስምምነት ላይ መደረሱን አስታውቋል። ይህ በዓለም አቀፉ የገንዘብ ድርጅት የሥራ አስፈጻሚ ቦርድ እንዲጸድቅ የሚጠበቅ የፋይናንስ አቅርቦት ስምምነት በ5 ዓመት ውስጥ ከተደረሰበት የ3.4 ቢሊዮን የተራዘመ የብድር ማዕቀፍ አካል ነው። በዚህ ማዕቀፍ መሰረት ዓለም አቀፉ የገንዘብ ድርጅት እስካሁን 4 ጊዜ ለኢትዮጵያ ገንዘብ ለቋል። ስምምነቱ እንደተፈጸመ $1 ቢሊዮን የተለቀቀ ሲሆን ከዚያ በኋላ የተለቀቀው ገንዘብ አሁን ከስምምነት የተደረሰበት $468 ሚሊዮን ሲታከልበት አጠቃላይ የቀረበውን የብድር መጠን $2.6 ቢሊዮን ያደርሰዋል። የልዑኩ መሪ አልቫሮ ፔሬዝ ኢትዮጵያ የመካከለኛው ምስራቅ ቀውስ ተጽዕኖ እያደረገባትም ቢሆን አገር በቀል የምጣኔ ሀብት ማሻሻያን እየተገበረች እድገትም እያስመዘገበች መቀጠሏን ገልጸዋል። በጎርጎሮሳውያኑ 2026 የመጀመሪያ ወራት የውጭ ንግድ ገቢ ማደግ፣ የመንግስት የውጭ ምንዛሬ ክምችት በጥሩ ደረጃ ላይ መሆንና የመንግስት ገቢ ማደግንና የዋጋ ግሽበት ዝቅ እያለ መምጣትን ጨምሮ በሁሉም ማሳያዎች ጥሩ ምርታዎች ሲመዘገቡ እንደቆየም አስታውሰዋል። ያም ሆኖ የመካከለኛው ምስራቅ ቀውስ ቀላል የማይባል ተጽዕኖ መፍጠሩን ሳይጠቅሱ አላለፉም። ቀውሱ ጊዜያዊም ቢሆን የነዳጅ አቅርቦት እጥረት የፈጠረ ለነዳጅና ማዳበሪያ ዋጋ ጭማሪ ምክንያት የሆነና አጠቃላይ የንግድ ስርዓቱ ላይ ደግሞ መዛባት የፈጠረ ውጫዊ ችግር እንደነበር ጠቅሰዋል። በዚህ ቀውስ ምክንያትም የኢኮኖሚ ሁኔታው ጥሩ የሚባል ቢሆንም የምርት እድገት ዝቅ እንዲልና በሸማቾች መገበያያ ዋጋ ግሽበት ላይም ጭማሪ እንዲስተዋል አድርጓል ብለዋል። ከጦርነቱ በፊት የነበረው የነዳጅ ዋጋ በነገራችን ላይ ከ120 ብር እስከ 130 ብር ነበር። አሁን ከ167 ብር እስከ 182 ብር እየተሸጠ ይገኛል። ነዳጅ ወደ ነጠላ አሃዝ ወርዶ የነበረው የዋጋ ግሽበትም አሁን እንደገና ወደ 2 አሃዝ ከፍ ብሏል። አልቫሮ ፔሬዝ በምክረ ሐሳባቸው የማክሮ ኢኮኖሚ መረጋጋትን በስፋት ለማሳካት ጠንካራ የፖሊሲ ትግበራን ጠብቆ ማቆየት አስፈላጊ እንደሆነ አንስተዋል። አክለውም የዋጋ ግሽበትን ለመቆጣጠር ጥብቅ የገንዘብ ፖሊሲን ማስፈን አሁንም የግድ ነው ብለዋል። በገበያ እየተመራ የሚገኘው የውጭ ምንዛሬ ግብይት ግልጽነት ያለውና የሚሰራ እንዲሆን ተጨማሪ ጥረት ማድረግ ያስፈልጋል የሚል ምክረ ሐሳብም ሰጥተዋል። የሀገር ውስጥ ገቢ የማሰባሰብ አቅምን ማሳደግ እንዲሁም ጥንቃቄ የተሞላበት የውጭ አስተዳደር ቀጣይነት ያለው እድገት ለማስመዝገብና ለአዲስ የወጪ ጫናዎች ምላሽ በመስጠት የፋይናንስ ዘላቂነትን ለመጠበቅ ይረዳል ሲሉም አክለዋል። የኢኮኖሚ እድገቱ የግሉ ዘርፍ የሚመራው እንዲሆን እየተካሄደ የሚገኘው መዋቅራዊ ሽግግር ተጠናክሮ መቀጠል እንዳለበትም ምክረ ሐሳቡ ሳይጠቅስ አላለፈም። ከዚያ አኳያ የንግድ ከባቢውን ማሻሻል ደግሞ ቅድሚያ ሊሰጠው የሚገባ መሆኑ ነው የተነሳው።